ተጠባቂው የቻምፒየንስ ሊግ ጨዋታ ሊደረግ ቀናቶች ይቀራሉ። ሁለቱ ታላላቅ የአውሮፓ ከተማዎች ፓሪስ እና ለንደን ግን ውጥረትና ግለት እየነገሰባቸው ነው። ሉዊስ ኤንሪኬ ስፔናዊው የፓሪስ ሳን-ዠርማ አለቃ የምንወዳደረው የሶስትዮሽ የዋንጫ ክብርን ለማሳካት ነው ብለዋል። ሌላኛው ስፔናዊ የአርሰናሉ አሰልጣኝ ሚኬል አርቴታ ደጋፊዎች ሆይ ታኬታና መጋጫ ቁንጣና ማሊያችሁን ለብሳችሁ ወደ ስታዲየም ኑ በኤምሬትስ አብራችሁን ተጫወቱ ሲሉ ለደጋፊዎች ጥሪ ልከዋል። ከጨዋታው በፊት በሁለቱ አሰልጣኞች ስለተነገሩ ጉዳዮች እንመለከታለን። እንደተለመደው ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። ይህ የምትመለከቱት ግዙፉ ሳንቲያጎ ቤርናቤዩ ወይ ደግሞ ካምፕ ኑ አይደለም። አንፊልድ አሊያ ሳንሲሮም አይደለም። ይህ ኤምሬትስ ነው። በቻምፒየንስ ሊጉ የሩብ ፍጻሜ ጨዋታ አርሰናልን ሊገጥም የመጣው ሪያል ማድሪድ ከ60,000 በላይ ተመልካቾች ፊት ሲደናገር ታይቷል። 3-0 በሆነ ውጤት ሪያል ማድሪድ በኤምሬትስ ሲሸነፍ ኖርዝ ለንደን ፎሬቨር ዋትኤቨር ዘ ዌዘር ያሉ የመድፈኞቹ ደጋፊዎች አዚመዋል። ሚኬል አርቴታ ከክሪስታል ፓላስ የሁለታቸው ውጤት ማግስት ደጋፊውን ዳግም ቀሰቀሰ። በግማሽ ፍጻሜ ጨዋታ ቡድኑን እንዲያግዙ ተማጽኗል። አርቴታ ቀጣይ ማክሰኞ ለሚደረገው ጨዋታ ደጋፊው ህብረትና ተሳትፎ ዩኒቲና ኢንጌጅመንት ያስፈልጋቸዋል ሲል ጠይቋል። ባለፈው በኤምሬትስ የሪያል ማድሪድ የ3-0 ድል ይህ ሜዳ በኤሌክትሪክ ማዕበል የተናጠ እስኪመስል እጅግ የሚነዝር ስሜትን ተላብሶ ታይቷል። በዚያ ጨዋታ የአርሰናል ደጋፊዎች ሙሉ 90 ደቂቃ ያለ ረፍት ቡድናቸውን ሲያበረታቱና ተቃራኒ ቡድን ተጫዋቾችን ሲያርበደብዱ ታይተዋል። ታዲያ አርቴታ ይህንን ድባብ ነው በቀጣዩ ማክሰኞ የቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ እንዲደገምለት የጠየቀው። ያለኝ መልእክት እያንዳንዱን ኳስ ከእኛ ጋር አብረን እንጫወት የሚል ነው ሲል ሚኬል አርቴታ ይናገራል። ስለዚህ ደጋፊዎች ሆይ ታኬታና መጋጫ ቁንጣና ማሊያችሁን ለብሳችሁ ወደ ስታዲየም ኑ። ማክሰኞ በጋራ ሆነን አብረን እንጫወታለን። በኤምሬትስ እጅግ ምርጥ ምሽት አብረን እናሳልፍ ሲል ለደጋፊዎች ጥሪውን አስተላልፏል። ሁለቱም ክለቦች በታሪካቸው ለአንድ ጊዜ ብቻ በቻምፒየንስ ሊግ ውድድር ለፍጻሜ መድረክ መብቃት ችለዋል። አርሰናል 3 ጊዜ በግማሽ ፍጻሜ ደርሷል። ለሁለተኛ ጊዜ ደግሞ የፍጻሜ ተሳትፎን ለማረጋገጥ ከፓሪስ ሳን-ዠርማ የመጀመሪያ ዙር መርሃ ግብሩን ያደርጋል። የሊግ 1 ሻምፒዮንነትን አስቀድሞ ያረጋገጠው ፓሪስ ሳን-ዠርማ ዛሬ የሊግ ጨዋታ ከኒስ ጋር ያደርጋል። ባለፈው ማክሰኞ ከኖንት ጋር አንድ አቻ የተለያየው ቡድኑ ከማክሰኞ ጨዋታ በኋላ በአሰልጣኙ ሉዊስ ኤንሪኬ ሲዘጋጅ ቆይቷል። በሊጉ ካደረጋቸው 30 ጨዋታዎች 78 ነጥቦችን ማሳካት የቻለው ፓሪስ ሳን-ዠርማ እስካሁን አንድም ሽንፈት አልገጠማቸውም። አራተኛ ተከታታይ የሊግ ዋንጫቸውን ለመውሰድ ቀን እየጠበቁ ይገኛሉ። የኤንሪኬ ልጆች ከማክሰኞ ጨዋታ በፊት ከሰውየው አዲስ ትዕዛዝ ተላልፎላቸዋል። እኛ የምንወዳደረው ክብረ ወሰኖችን ለማሻሻል ሳይሆን ሶስትዮሽ ዋንጫን ለመሳም ነው ሲል ሉዊስ ኤንሪኬ ገልጿል። ይህ ቡድን 3 ዋንጫዎችን ዘንድሮ የማሳካት እድል አለው።
የሊግ 1 ሻምፒዮንነትን በታሪክ ለመጀመሪያ ጊዜ ኢንቪንሲብል ወይንም ምንም ጨዋታ ሳይሸነፍ ዋንጫውን የማንሳት እድል ከፊቱ ተቀምጧል። የሉዊስ ኤንሪኬ ቡድን በኩፕ ደ ፍራንስ ለፍጻሜ ደርሷል። በቀጣይ ወር መጨረሻ ከስታድ ሬምስ ጋር ይጫወታል። የቻምፒየንስ ሊግ ዋንጫ ደግሞ ከአርሰናል ጋር ይፋለማል። እንግዲህ እነዚህን 3 ዋንጫዎች ነው ሉዊስ ኤንሪኬ ማሳካት አለብን እያለ የሚገኘው። ክብረ ወሰኖችን ማሻሻል የኛ ዕቅድ አይደለም። የኛ ዕቅድ ዋንጫ ማንሳት ነው። ኢንቪንሲብል የመሆን እድል አለን። ይህንን ጨዋታ ማሸነፍ ከቻልን ከአርሰናል ለሚኖረው ጨዋታ 100%ችንን አውጥተን እንድንሰጥ በራስ መተማመናችንንም እንዲጨምር ያደርግልናል ሲል ሉዊስ ኤንሪኬ ከኒስ ጨዋታ አስቀድሞ ቡድኑን አነቃቅቷል። በሊግ 1 ታሪክ ያለመሸነፍ ዋንጫ ያነሳ ክለብ የለም። ዘንድሮ ፓሪስ ሰን ዠርማ ይህንን ለማድረግ ነው ሐሳባቸው። እዚህ ላይ ደግሞ ሊግ 1ን ብቻ ሳይሆን የቻምፒየንስ ሊግ እና የኩፕ ደ ፍራንስ ዋንጫን በመድገም ሶስትዮሽ ዋንጫን ስለማሳካት ያልማል። እኛ ለሶስትዮሽ ዋንጫ ነው እየተወዳደርን ያለነው ብሏል። የአርሰናልና የፓሪስ ሰን ዠርማ ጨዋታ በቀጣይ ሳምንት ማክሰኞ ይደረጋል። ሁለቱ አሰልጣኞች ግን ከዚህ ጨዋታ አስቀድሞ አንደኛው ደጋፊውን ለህብረትና ለብርታት ሲያነሳሳ፣ ሌላኛው ደግሞ ተጫዋቾቹን ለአዲስ ታሪክ እያነሳሳ ነው።